ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? ዛሬ እጅግ አስቂኝና ልብ የሚነካ የፍቅር ታሪክ ይዘንላችሁ ቀርበናል። አንዲት ተራ ሰራተኛ የገዛ አለቃዋን በድንገት ሐሰተኛ ፍቅረኛዬ ነህ ብላ ብታስተዋውቀውና ነገሮች ባልታሰበ ሁኔታ ቢቀያየሩ ምን የሚፈጠር ይመስላችኋል? ወደዚህ አስገራሚ ታሪክ ከመግባታችን በፊት ግን ቪዲዮውን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁም ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ታሪኩ የሚጀምረው ኮንግ ታሙ የተባለ ወጣትና መልከ መልካም ነጋዴ ከጸሐፊው ቻሱንግ ሁን ጋር ወደ ኮሪያ ሲመለስ ነው። ታሙ የአንድ ትልቅ የምግብ ኩባንያ ፕሬዝዳንትና ዳይሬክተር ሲሆን ይህም በብዙዎች ዘንድ የተከበረና ተጽዕኖ ፈጣሪ ሰው አድርጎታል። በዚያን ቀን ኩባንያው ለሱ ልዩ የአቀባበል ስነ ስርዓት አዘጋጅቶለት ነበረ። ሆኖም ግን በአካል ከመገኘት ይልቅ ታሙ ጸሐፊውን ልኮ በሱ ስም የእንኳን ደህና መጣችሁ ንግግር እንዲያደርግ አዘዘው። በግልጽ ለማየት እንደሚቻለው ታሙ ሌላ ስብሰባ አቅዶ ነበረ። በዚህም ምክንያት አያቱ ሚስተር ኮንግ ታሙ ስነ ስርዓቱን ሆን ብሎ እንዳመለጠ ሲያውቁ በጣም ተናደዱ። ሱንግ ሁን በስነ ስርዓቱ ላይ ያለ ታሙ በድብቅ ከኩባንያው ከፍተኛ አስተዳዳሪዎች አንዱ ከሆነው ከሚስተር ፓርክ ጋር ተገናኘ። ታሙ ሚስተር ፓርክ የኩባንያው ሀብት ለራሱ ጥቅም እየተጠቀመበት መሆኑን ስላወቀ በቀጥታ ለመጋፈጥ ወሰነ። ሐቀኝነት የጎደለው ባህሪው እንደማይታገስም አስጠነቀቀው። ይህ በእንዲህ እንዳለ ትዕይንቱ ወደ ሺንሃሪ ተሸጋግሯል። እሷም በታሙ በሚመራው ጎፉድ ኩባንያ ውስጥ የምግብ ተመራማሪ ሆና ትሰራለች። ሃሪ በአለቃዋ ወይዘሮ ዮስር የምርምር ቡድኑ አባል ነች። ያን ቀን የሃሪ ልደት ሲሆን ቡድኗም ለሷ ትንሽ ክብረ በዓል አቅዶላታል። ሆኖም ሃሪ ከረጅም ጊዜ የፍቅር ጓደኛዋ ሊሚኑ መልእክት ስለተቀበለች እና እንድታገኘው ስለጋበዛት በመጨረሻው ደቂቃ ድግሱን ሰረዘች። በጣም በመደሰቷም ሃሪ ግብዣውን ያለምንም ማመንታት ተቀበለች። ሚሙ ወደሚሰራበት ምግብ ቤት ስትሄድ ሃሪ ከቅርብ ጓደኛዋ ጂን ያንግሲዮ ጋር በስልክ አወራች። ደስታዋን ስትገልጽላት ያንግሲዮ አበረታታቻት። ሚሙ ለሷም ስሜት ሊኖረው እንደሚችል ጠቆማት። በተለይም ባለፈው ዓመት ጥሩ የልደት ስጦታ ስለሰጣት። ነገር ግን ሃሪ ወደ ሬስቶራንቱ ስትደርስ ቅር ተሰኘች። ምክንያቱም ሚሙ የኮንሰርት ትኬት ሰጧት የምትወደውን ሰው መውሰድ እንዳለባት በተፈቀደ ነገራት። በዚህ ምክንያት ሚኑ እንደ ጓደኛ ብቻ እንደሚያያት ተገነዘበች። ሚስተር ኮንግ ወደ ታሙ የቤተሰብ ቤት ሲመለሱ አሁንም በልጅ ልጃቸው ቅር ስለተሰኙ ታሙ ወደ ጋብቻ እንዲገባ ወሰኑ። ታሙ በስራ ላይ ብቻ ያተኮረና ለግንኙነት ጊዜ የሌለው መሆኑን ስለሚያውቁ ከከፍተኛ ማህበረሰብ ሴቶች ጋር ተከታታይ የአይነ ስውር ቀጠሮችን አዘጋጁለት። ታሙ ግን እነዚህ ቀጠሮች ጊዜ ማባከን እንደሆኑ ስለተሰማው እምቢ አለ። ሌላ አማራጭ ባለመኖሩ ሚስተር ኮንግ እና ታሙ ስምምነት አደረጉ። ታሙ ወደ እውር ቀጠሮ ለመሄድ ከተስማማ ሚስተር ኮንግ ታሙ ሚስተር ፓርክን ለማባረር ያለውን ፍላጎት ይደግፍለታል። በሌላ በኩል ሃሪ የግል ችግር አጋጥሟታል። በድንገት የጎረቤቷን ንብረት ስላበላሸች 800,000 ወን ካሳ መክፈል ነበረባት። እንደተሰናበተች ስለተሰማት ችግሯን ከያንግሲዮ ጋር አወራች። ያንግሲዮም አንድ አስገራሚ ሐሳብ አመጣች። ሃሪ በሷ ቦታ ሆኖ እውር ቀጠሮ እንድትሄድ ጠየቀቻት። ያንግሲዮ ከሀብታም ቤተሰብ የመጣች ብትሆንም የአባቷን እቅድ መከተል አልፈለገችም። በእውነት የምትወደውን ሰው ማግባት ስለምትፈልግ አባቷ ያዘጋጅላትን እውር ቀጠሮ ለማቋረጥ ወሰነች። በምትኩ ሃሪም ቦታዋ ላይ እንድትቀመጥና ሰውየው እንዲጠላት አድርጋ ሆን ብላ ነገሮችን እንድታበላሽ ጠየቀቻት። ያንግሲዮ ለሃሪ የ800,000 ወን ክፍያ አቀረበችላት። እሷም ያለምንም ማመንታት ተስማማች። ይሁን እንጂ ሃሪ ቀጠሮዋ ላይ ስትደርስ ቀጠሮ የያዘችው ሰው የኩባንያው ዋና ስራ አስፈጻሚ ኮንግ ታሙ መሆኑን ስትገነዘብ ትልቅ ድንጋጤ ተሰማት። ቀደም ሲል ለእቅዱ ቁርጠኛ ስለነበረች ሃሪ ታሙ እንዳይወዳት ተስፋ በማድረግ በጭካኔ የተሞላ እርምጃ ለመውሰድ የተቻላትን ሁሉ አደረገች። ቀጠሮውን ለማቆም እንዲፈልግ ለማድረግ የተለያዩ አይነት ድርጊቶችን ፈጸመች። በሚገርም ሁኔታ ግን ታሙ ከመበሳጨት ይልቅ በባህሪዋ ተማረከ። የሃሪን ድፍረት መንፈስን የሚያድስ ሆኖ አገኘው። እውነተኛ ማንነቷ ይህ እንደሆነ በማሰብ ከለመደው ሀብታም ቤቶች የመጡ የተለመዱ የተራቀቁ ሴቶች የተለየች መስሎ ታየችው። በአንድ ወቅት አንዲት ሴት ሃሪን የባሏ የሴት ጓደኛ አድርጋ በስህተት በመፈረጅ አስቸጋሪ ትዕይንት ፈጠረች። ሃሪ በታሙ ዓይን ውስጥ ራሷን የበለጠች የባሰች እንድትመስል ለማድረግ እድሉን ተጠቀመችበት። ይህን እንደሚያባረረው ተስፋ አድርጋ ነበረ። ነገር ግን የሚገርመው የታሙ የበለጠ ትኩረቱን እንዲያደርግባት አደረገው። አመለካከቷን ልዩ ሆኖ ስላገኘው ማግባት እንዳለበት ማሰብ ጀመረ።
በኋላ ሃሪ አይነ ስውሩን ቀጠሮ በማበላሸት እንደተሳካላት በኩራት አሰበች። ነገር ግን ያንግሴኦ ኮንግ ታሙ በእርግጥ ሊያገባት እንደጠየቀ ነገረቻት። ይህ በእንዲህ እንዳለ ያንግሴኦ በአንድ ሱቅ ውስጥ እያለች በድንገት አንድ የተበሳጨች ትንሽ ልጅ አገኘች። እሱን ለማበረታታት በነጭ ቀሚሷ ላይ ደስ የሚሉ አበቦችን ስላ ከፊቱ ላይ ፈገግታ ፈጠረች። ሳታውቀው የታሙ ጸሐፊ ሱንግሁን ደግነቷን ይመለከት ነበረ። በአሳቢ ባህሪዋን ተነካ። እንደገና እርስ በእርስ ይገናኛሉ። ያንግሴኦ ማራኪ ለሆነው ሱንግሁን የመሳብ ስሜት አደረባት። በማግስቱ ሃሪ ያንግሴኦን መስላ እንደገና ከታሙ ጋር ለመገናኘት በድብቅ ሄደች። የፍቅር ጓደኝነት ወይም ጋብቻ እንደማይፈጽሙ ግልጽ ለማድረግ ቆርጣ ነበረ። የተፈጠረውን ግጭት ለአንዴና ለመጨረሻ ጊዜ ማቆም ፈለገች። ነገር ግን እሱ ልታገኘው ስትል ለረጅም ጊዜ የነበራትን ፍቅር የያዘችውን ሚኑ ወደ እሷ ሲመጣ አየችው። በከባድ ሜካፕና በሚያምር አለባበሷ ስላፈረች ሃሪ በፍጥነት ለመደበቅ በአቅራቢያዋ ወዳለ መኪና ገባች። ነገር ግን እንደገና ከታሙና ከሱንግሁን ጋር ፊት ለፊት ተጋጨች። በመኪናው ውስጥ ታሙ ለምን እሱን ማግባት እንደማትፈልግ ጠየቃት። ሃሪ አሁንም ፍላጎቱን እንዳጣለ ማድረግ እየሞከረች ፊቱን ከወፍ ጋር በማወዳደር ማራኪ እንዳልሆነ በድፍረት ተናገረች። ይህ ቢሆንም ታሙ በእንግዷ ባህሪዋ ከመናደድ ይልቅ የበለጠ የማወቅ ጉጉት ያደረበት ይመስላል። በኋላ ያንግሴኦ ከሱቅ ውጭ ስለተዋወቀችው መልከ መልካም ሰው ለመንገር በመጓጓት ሃሪን ለመጠጥ ወሰደቻት። ለአጭር ጊዜ ብቻ የተገናኙ ቢሆንም ፍቅር ስለያዛት እንደገና እንደሚገናኙ ተስፋ አደረገች። በማግስቱ በስራ ቦታ የሃሪ ባልደረባ የሆነችው ሃይጂ የተባለች ወጣት ሴት የቡድን መሪዋ ወይዘሮ ዮ ከፍቅር ቀጠሮዋ ጋር ማስተዋወቅ ትችል ዘንድ ጠየቀቻት። ሃሪ ይህ ቀጠሮ ማን ሊሆን እንደሚችል ለማየት በድብቅ ሄጂን ተከተለች። በድንጋጤ የሄጂ ጓደኛ ለረጅም ጊዜ በፍቅር የኖረችው ሚኑ እንደሆነ አወቀች። ሃሪ በጣም ልቧ ተሰበረ። የስራ ባልደረባ በጣም ከምትወደው ሰው ጋር የተገናኘች መሆኑን ማወቋ የሐዘን ማዕበል ፈጠረባት። ብዙም ሳይቆይ ሃሪ በቢሮ ውስጥ በአጋጣሚ አንድ አሳፋሪ ክስተት ውስጥ ገባች። ይህም የታሙን ትኩረት ስቦ እንዲያሳድዳት አደረገው። ሃሪ በፍርሃት ፊቷን ለመደበቅ ሞከረች። ነገር ግን ታሙ የቀረበችውን ሐሳብ ካነበበ በኋላ ስሟን አወቀ። ባልተጠበቀ ሁኔታ በሐሳባቸው ላይ በጣም ፍላጎት ስላደረበት የበለጠ ለማወቅ ጓጓ። በዚያ ምሽት ያንግሴኦ ታሙን በአካል ስለመገናኘት ተገደደች። ቤተሰቧ የጋብቻ ምርጫዋን እንዲቆጣጠሩ ስላልፈለገች በአይነ ስውር ቀጠሮዋ ላይ እሷን ለማስመሰል አንድ ሰው እንደቀጠረች አመነች። ያንግሴኦ ጉዳዩን ለማቆም ቢሞክርም ታሙ ግን እሷን መስላ የቀረበችውን ሴት ለማግኘት አጥብቆ ጠየቀ። በሁለቱም በመተለሉ ተበሳጭቶ ያንግሴኦ ታሙን ወደ ሃሪ ካመጣችው የጋብቻ ዝግጅታቸውን እንደሚሰርዝ ቃል ስለገባላት ከመስማማት ውጪ ሌላ አማራጭ አልነበራትም። በመጨረሻም ሃሪና ታሙ እንደገና ይገናኛሉ። ምንም እንኳን በዚህ ጊዜ ታሙ የሃሪ ቤተሰብ ንብረት የሆነውን የዶሮ ምግብ ቤት የንግድ ካርድ አግኝቶ ነበረ። ታሙ አድራሻውን ሲያውቅ የቤተሰቧን ምግብ ቤት እንደሚጎበኝና ከእርሱ ጋር ካልተባረረች ችግር እንደሚፈጥር አስፈራራት። ሃሪ በፍርሃት ጉዳዩን እንዲተውና ጊዜውን በማዋከኑ ይቅርታ ጠየቀች። ሆኖም ታሙ በቀላሉ ይቅር ለማለት ዝግጁ አልነበረም። ሃሪ ካሳ ልትከፍለው ስላልቻለች እሱ በሚፈልገው ጊዜ ሁሉ እንደምትገኝ ቃል ገባች። ይህ ሆኖ ግን ሃሪ አሁንም እውነተኛው ማንነቷን ለመደበቅ ፈልጋ ስሟ ሺንጌን ሆይ እንደሆነ ለታሙ ነገረችው። ይህ ስም በእውነቱ በቤተሰቧም ሆነ በሚስተር ኮንግ የሚወደድ ታዋቂ ድራማ ገጸ ባህሪ ስም ነው። ብዙም ሳይቆይ የታሙ ከያንግሴኦ ጋር የነበረው የመጀመሪያ የጋብቻ ስምምነት ተቋረጠ። ስለዚህ አንዱን ቀጠሮ ከአንዱ በኋላ ለመገናኘት ተገደደ። እንዲያውም እስከ ጃፓን ድረስ ከአያቱ ተዛማጆች አንዱን ለመገናኘት ተጓዘ። በእነዚህ ማለቂያ በሌላቸው ቀጠሮዎች ደክሞት ታሙ በመጨረሻ ለአያቱ የሴት ጓደኛ እንዳለው ነገራቸው። ከዚያም ሃሪን ለጋስ ክፍያ ለማግኘት የሴት ጓደኛ መስላ እንድትቀርብ ጠየቃት። ይህንን ሲሰማ ሃሪ ከአለቃዋ ጋር የበለጠ መጠላለፍ እንደማትፈልግ ብታውቅም የቤተሰቧን የገንዘብ ችግር ችላ ማለት ስላልቻለችና ቅናሹ ፈታኝ ስለነበረ አመነታች። በእቅዱ በፈቃደኝነት ተስማማች። በመጨረሻ ታሙ ሃሪን ስለሱና ስለ ስራው የፍቅር ታሪክ ሁሉንም ነገር እንድታስታውስ አደረጋት። ስለዚህ አያቱ ግንኙነታቸው የውሸት ነው ብለው እንዳይጠረጥሩ ፈለገ። በሌላ ቦታ የያንግሴኦ አባት እንደገና የቤተሰብ ንግዳቸውን መምራት የሚችል ሰው እንድታገባ ተስፋ በማድረግ ለሷ የአይነ ስውር ቀጠሮ ሊያዘጋጅላት ሞከረ። ነገር ግን ያንግሴኦ ከቤተሰብ ግፊቶች ነፃ መሆን ስለፈለገች አባቷ የሚያቀርባቸውን የቅንጦት ነገሮች ሁሉ ለመተው ወሰነች። ይህ በእንዲህ እንዳለ በጂኦፉድ
ወይዘሮ የምትመክረው ሼፍ በቅሌት ውስጥ ሲገባ ቀውስ ገጠማት። ወይዘሮ በፍጥነት ምትክ እንድታገኝ በታሙ ጫና ስር ወደ ሃሪ ዞረች። ሚኑ እንደ ምትክ ሼፍ እንዲገባ እንድታሳምነው ጠየቀቻት። ከሳመነችው በኋላ ሚኑ ተስማማ። ሃሪ ለታሙና ለሌሎች የኩባንያ አስፈጻሚዎች ለማቅረብ ለቡድናቸው አዲስ ሀሳብ ማዘጋጀት ስራ ጀመረች። ሀሳቡን የፈጠረችው ሃሪ ስለነበረች ወይዘሮ ለከፍተኛ አመራሩ ማቅረብ እንዳለባት አጥብቃ ነገረቻት። ታሙ እንዳያውቃት ስለተጨነቀች ሃሪ ማንነቷን ለመደበቅ ሚንፋን እንዳለበት በማስመሰል በዝግጅት አቀራረብ ወቅት ጭንብል ለማድረግ ወሰነች። በዚያ ምሽት ሀሳባቸው ከጸደቀ በኋላ ሃሪ በጉጉት ወደ ሚኑ ምግብ ቤት ሄደችና ምስራቹን ለእሷ አካፈለች። ነገር ግን ስትደርስ የቀድሞ የሴት ጓደኛው ዮራን ሲስም ስታያት ልቧ ተሰበረ። ሚኑና ዮራ እንደገና ለመገናኘት እንደወሰኑ ታወቀ። በዚህም ምክንያት ሃሪ በጣም ተጨንቃ ለረጅም ጊዜ በጣም የምትወደው ሚኑ እንደ ጓደኛ ብቻ እንዳያት ተገነዘበች። ተስፋዋ ሲሟጠጥ እንባዋን መቆጣጠር አልቻለችምና ማልቀስ ጀመረች። በጭንቀቷ ሃሪ በድንገት ከታሙ ለቀረበላት ጥሪ መለሰች። እሱም በሌላኛው በኩል እያለቀሰች እንደሆነ ሰማ። ከጥቂት ቀናት በኋላ ታሙ ሃሪ ወደ አያቱ ይዟት ሄደ። እንደ ሴት ጓደኛ አስተዋወቃት። ሚስተር ኮንግ ወዲያውኑ ሃሪን ወደዷት። ለጥሩ ምግብና ለሳቅ ባላቸው የጋራ ፍቅር ተቆራኙ። አብረው ምግብ ሲመገቡ ሚስተር ኮንግ ሚኑ ለሃሪ የሰጠውን የኮንሰርት ትኬት ታገኙና እሷና ታሙ አብረው እንዲሄዱ አበረታቷቸው። በመጨረሻም ታሙ ሃሪን ወደ ኮንሰርቱ እንዲወስዳት ወሰነ። ኮንሰርቱ የሃሪ ተወዳጅ ሙዚቀኛ ነበረ። በዝግጅቱ ወቅት ከወደፊት አጋሯ ጋር እንድትገኝ የተመኘችው ሚኑ የሚያስታውሳት ዘፈን ሰማች። ሃሪ በጣም ስለተጨነቀች ሚኑ በፍቅር ያሳለፈችባቸውን ዓመታት ሁሉ ታስታውሳለች። እናም እንደ ጓደኛ ብቻ መታየቷ አስከፋት። ከዚያም በኮንሰርቱ በሙሉ በጸጥታ ታለቅሳለች። በተመሳሳይ ጊዜ ያንግሲዮ ወደ አዲሱ አፓርታማ ገባችና አሁን ከሱንግ ሆና አጠገብ እንደምትኖር ተገነዘበች። ከኮንሰርቱ በኋላ ሃሪ ለታሙ ያላትን ያልተመለሰ ስሜት ለቀድሞ ፍቅረኛው ሚኑ እንደነበረ ነገረችው። እሱም ከቀድሞ ፍቅረኛው ጋር እንደገና ለመገናኘት መረጠ። በመንገድ ዳር ምግብ ሲበሉ ያልተጠበቀ አደጋ ተከሰተ። አንድ የተሳሳተ ኳስ የሃሪን አይን መታው። ይህም እንዲያብጥ አደረገው። ከመለያየታቸው በፊት ሃሪ የውሸት ግንኙነታቸውን እንዲያቆምና እውነተኛ የሆነ ሰው በማግኘት ላይ እንዲያተኩር ሀሳብ አቀረበችለት። በድብቅ የፍቅር ግንኙነት ላይ ተጨማሪ ጊዜ እንዳያባክን አልፈለገችም። ከዚያም ከኮንሰርቱ የተገኘ ስጦታ ለታሙ ሰጠችውና ከጎኗ ስለነበር አመሰገነችው። በማግስቱ በስራ ቦታ ሃሪ ታሙ እንዳያየው ያበጠውን አይኗን ለመደበቅ ሞከረች። ይህ በእንዲህ እንዳለ ሚኑ ታሙን በምግብ ማብሰል ክህሎቷ አስደምሟታል። ይህም ለቡድኑ ምስጋናና ምርቶቻቸውን ለማስተዋወቅ አዳዲስ እድሎችን አስገኝቷል። በሌላ ቦታ ሱንጉን ከያንግሲዮ ጋር ራቅ ብሎ ይሰራል። እንዲያውም የጓደኝነትን ሐሳብ ውድቅ አደረገ። ምክንያቱም በያንግሲዮና በታሙ መካከል በተደረገው የተሰረዘ ግጥሚያ ምክንያት ከቤተሰቦቻቸው ጋር ችግር መፍጠር አልፈለገም። ያንግሲዮ ግድ እንደሌለ በማስመሰል በጂም ውስጥ እርስ በርስ ሲገናኙ ርቀቷን ለመጠበቅ ሞከረች። በጂም ውስጥ እያለች ሺን የተባለ አዲስ ጎረቤቷን አገኘችና ከእርሱ ጋር ለመገናኘት ትሞክራለች። ሺን ደግና ቆንጆ ቢሆንም ያንግሲዮ አሁንም ወደ ሱንግሁን እንደምትሳብ ተገነዘበች። ሺን በኋላ እንደ እንግዳ ተቀባይ ስጦታ መብራት ተሰጣት። ይህንንም በድንገት ተቀበለች። ነገር ግን ልቧ እርግጠኛ አልነበረም። ከጥቂት ቀናት በኋላ ታሙ ከሃሪ ጋር የውሸት የምስረታ በዓሉን ለማክበር ልዩ ዝግጅት አቀደ። ግንኙነታቸው የውሸት ቢሆንም ምሽቱን በጥንቃቄ አዘጋጅቶ ሃሪን በአያቱ ከፍተኛ ደረጃ ባለው ምግብ ቤት ውስጥ ወደ አንድ የሚያምር እራት ጋበዛት። ባልተጠበቀ ሁኔታ ምሽቱ ታሙና ሃሪ የፍቅር ድባብና እርስ በርስ መገናኘት ሲደሰቱ በማይረሱ ጊዜያት የተሞላ ነበረ። ከእራት በኋላ ታሙ ሃሪን ወደ ቤት ወሰዳት። ነገር ግን በድንገት ቦርሳዋን በመኪናው ውስጥ ትታው ወረደች። ስለ እውነተኛ ማንነቷን ለማወቅ ጉጉት ስላደረበት ታሙ ቦርሳዋን ከፈተና ሺን ጌምሁን በእርግጥ ሺን ሃሪ እንደሆነች ሲያውቅ ደነገጠ። ሃሪ እውነቱን እንዳወቀ እንድትረዳ ታሙ ቦርሳዋን በቤተሰቧ ምግብ ቤት አጠገብ አስቀመጠው። ብዙም ሳይቆይ የሃሪ ታናሽ ወንድም ሃሚ ያገኘውና ወደሷ መለሰላት። ሃሪ እያታለለችው መሆኑን አሁን ስለተገነዘበ ታሙ በስራ ቦታ ነገሮችን ፈታኝ ለማድረግ ወሰነ። ለሃሪ አስቸጋሪ ስራዎችን ፈጠረና እንዲያውም በሌሎች ፊት የሴት ጓደኛው እንድትሆን አስገድዳት። እንዲሁም የምርጥ የሰራተኛ ሽልማት ተቀባይ አድርጎ መረጣት። ይህም ማለት በስነ ስርዓቱ ላይ መገኘት ወይም እምቢ ካለች ቅጣት መክፈል አለባት ማለት ነው። ሃሪ በብስጭትና ወጥመድ ውስጥ ሆና ሁኔታውን ለመቋቋም ተቸገረች። ይህ በእንዲህ እንዳለ
ታሙ የሱንግ ሁንን ቤት ጎበኘና በድንገት ለያንግ ሲኦ የተጻፈ ጥቅል አገኘ። ሱንግ ሁን ያንግ ሲኦ አጎራባች ቤት እንደምትኖር ታሙ እንዲያውቅ ስላልፈለገ ያንግ ሲኦን ከእሱ ርቃ እንድትቆይ ጠየቃት። የሱንግ ሁንን ፍላጎት በማክበር ያንግ ሲኦ እሱን መራቅ ጀመረች። በአንድ መመገቢያ ቤት ሲገናኙ እንኳን ራቅ ብላ ተቀመጠች። ሃሪ በጭንቀቷ በጣም ስለተሸከመች ከመጠን በላይ መጠጣትና እስትንፋሷን ለማላላት ሞከረች። በሰከረችበት ሁኔታ ለታሙ ደወለች። ይቅርታ እየጠየቀችና መክፈል ስለማትችል ቅጣቱን እንዲሰረዝ ለመነችው። እየሰከረች ስትሄድ ሃሪ በድንገት ወደቀች። ይህም ታሙን አስፈራው። ለደህንነቷ ስለተጨነቀ ታሙ ፍለጋ ሄደ። በመጨረሻ ሲያገኛት ሃሪ አሁንም ሰክራ ሃሪ መሆኗን ተናዘዘችና ስለዋሸች ይቅርታ ጠየቀች። ታሙ ለሷ እውነተኛ ስሜት እንዳዳበረ ተገነዘበ። ስለዚህ የውሸት ግንኙነታቸውን ለማቆም የተለወጠውን ኢጓን ሺንጌንሁን ለማባረር ወሰነ። ይህንን ስትሰማ ሃሪ እፎይታ ተሰማትና በመጨረሻም ከዚህ ሸክም ነፃ መውጣቷ ተደሰተች። በሌላ የከተማው ክፍል ያንግ ሲኦ ሺን የሰጣትን መብራቷን በድንገት ሰብራ በውስጡ የተደበቀ ካሜራ አገኘች። ክስተቱን ለፖሊስ ሪፖርት ለማድረግ ስትሞክር ሺን አገኛት። እሱ ማስረጃውን ወስዶ በመክፋት ዝም ለማሰኘት ሞከረ። ሱንግ ሁን ክስተቱን ስለተመለከተ ወዲያውኑ ሺንን አሳደደውና ወደ ፖሊስ ጣቢያ መውሰዱን አረጋገጠ። ጣቢያው ሲደርሱ ታሙና ሃሪ ደረሱ። ታሙ በድንገት ሃሪን በእውነተኛ ስሟ ጠራት። በድንገትም አቀፋት። የሱንግ ሁን ጥረት ቢኖርም ሺን ተጨማሪ ቅጣት ለማግኘት በቂ እንዳልሆነ ስለተቆጠረ በገንዘብ ቅጣት ብቻ ተለቀቀ። ያንግ ሲኦና ሃሪ ፍትህ እንዳልተሰጠ ስለተሰማቸው ተበሳጭተውና አዘኑ። የሃሪ ጓደኛ ችግር ውስጥ መሆኗን ሲሰማ ታሙ ለመርዳት መጣ። ሺንን አስፈራርቶ ህጋዊ እርምጃ እንዲወስድ በማድረግ ተጎጂዎቹ ከባድ መዘዞችን እንዲጋፈጡና በእስር ቤት እንዲቆይ ተጋ። ታሙ ሃሪን እንደወደዳት ሲያውቅ ስሜቱን ለመናዘዝ ወሰነ። ወደ ልዩ ራት ጋበዛት። ሆኖም ሃሪ ሊያባረራት እንዳሰባስባ በፍርሃት እንዳይሆን ለመነችው። በተመሳሳይ ጊዜ ሱንግ ሁን የታሙን ጉጉት ሲመለከት ቀስ ብሎ እንዲወስደውና መጀመሪያ ወደ ሃሪ እንዲቀርብ መከረው። በተለይም የቀድሞ ግንኙነታቸው የውሸት ስለነበርና እውነተኛ ስሜቱን ልትጠራጠር ትችላለች ብሎ አሰበ። ይህ በእንዲህ እንዳለ የሃሪ ጓደኞች የወንድ ጓደኛ ስለሌላት ብዙ ጊዜ ያሾፉባት ነበረ። ያንግ ሲኦ ይህን በመስማት ሰልችቷት ሃሪ በእርግጥም መልከ መልካምና ሀብታም የወንድ ጓደኛ እንዳላት ነገረቻቸው። ይህን ዜና ሲሰማ ሚኑ በድንገት ምቾት አልተሰማውም። ብዙም ሳይቆይ ታሙ ከሃሪ ጋር ብቻውን ጊዜ ለማሳለፍና የፍቅር ስሜት ለመፍጠር ስለፈለገ ከከተማ ውጪ የንግድ ጉዞ ለማድረግ እንደ ምክንያት አዘጋጀ። በተመሳሳይ ጊዜ አካባቢ በባር ውስጥ መጠጥ የምትጠጣው ያንግ ሲኦ ከሱንግ ሁን ጋር ተጋጨች። እሱን ለማስወገድ ስትሞክር ያንግ ሲኦ ዞር አለች። ነገር ግን ሱንግ ሁን በባህሪዋ ተበሳጭቶ ክንዷን በጥብቅ ይዞ እሱን መራቅ እንድታቆም ነገራት። ትንሽ ተንኮለኛ ሆና ያንግ ሲኦ መጀመሪያ እንደወደደችው በመናዘዝ አስገረመችው። ሱንግ ሁን ተመሳሳይ ስሜት እንዲሰማው ገለጸ። ነገር ግን በዚያ ምሽት መሳሳም ጀመሩ። ነጎድጓዱ ለታሙ የሚሰቃዩ ትዝታዎች አመጣባት። ይህም ወላጆቹን በአደጋ ያጣበት ዝናባማ ቀን ያስታውሰው ነበረ። በጣም ስለተጨነቀ ሃሪን በድንገት መድረሻቸው ላይ ጥሏት ብቻውን ለመሆን ሄደ። ታሙ በግዴለሽነት እርምጃ እንደወሰደ ሲገነዘብ ሃሪን ለመፈለግ በፍጥነት ወደ ሆቴሉ ሄደ። በዚያን ጊዜ ሃሪ በድንገት ዮራንና አንዳንድ የድሮ ጓደኞቿን አገኘች። ሃሪ ሀብታምና መልከ መልካም የወንድ ጓደኛዋን እንድታስተዋውቅ ጫና ማድረግ ጀመሩ። እንደ እድል ሆኖ ታሙ በሰዓቱ ብቅ ብሎ ራሱን የሃሪ የወንድ ጓደኛ አድርጎ አስተዋወቀ። ሃሪ ታሪኩን ለመደገፍ ከድርጊቱ ጋር ተስማማች። ታሙ ለጓደኞቹ እሱ የጂኦ ፉድ ዋና ስራ አስፈጻሚ መሆኑን በልበ ሙሉነት ነገራቸው። ሁሉንም ሰው በሚያምር ምግብ ቤት ራት ጋብዞ አስተናገደ። ሁሉንም አስደምሟል። የራሱ በኋላ ለሚኑ ሃሪ ከአለቃዋ ከኮንግ ታሙ ጋር እንደምትገናኝ ነገረችው። ይህም ዩራና ሚኑ ቅናት እንዲሰማቸው አደረገ። ሃሪ ከአንድ ሀብታምና ማራኪ ሰው ጋር መሆኗን ተገነዘቡ። በማግስቱ ጠዋት ያንግ ሲኦ ከሱንግ ሁን ጋር ለአንድ ሌሊት መቆየቷን ስትገነዘብ በጣም ተገረመች። በአፍረት የተከሰተውን እንዲረሳው ጠየቀችው። ይህም ሱንግ ሁንን ጎዳውና አበሳጨው። ይህ በእንዲህ እንዳለ ታሙ በሃሪ ጓደኞች ላይ አወንታዊ ስሜት ማሳየቱን ቀጠለ። የወንድ ጓደኛ የላትም ብለው እሷን ማሾፋቸውን እንዲያቆሙ አረጋገጠ። በዚያ ምሽት በመጨረሻ ለሃሪ ያለውን ፍቅር ለመናዘዝ ድፍረት አገኘና ስለመልሷ እንድታስብበት ጊዜ ሰጣት።
በዚያ ቅጽበት ሃሪ በታሙ ልብ የሚነካ ኑዛዜን ተደንቃ አለቃዋ ኮንግ ታሙ በእውነት እንደሚወዳት ማመን አልቻለችም። ብዙም ሳይቆይ ሚስተር ኮንግ ታሙ ከሃሪ ጋር እየተገናኘ መሆኑን ተገነዘቡና ታሙ ለሽንግጌውም ሁይ ታማኝ እንዳልሆነ በማሰብ ተናደዱ። በዚያ ቅጽበት ታሙ በመጨረሻ ከጊዮም ሁይ ጋር ያለውን ግንኙነት እንዳቆመ አመነ። በተመሳሳይ ጊዜ ሃሪ በራሷ ስሜት ተበሳጭታለች። መጀመሪያ ላይ የታሙን ኑዛዜ ውድቅ ለማድረግ አቅዳ ነበረ። ነገር ግን ከሱ መለየት የሚለው ሐሳብ አሳዘናት። አንድ ቀን ቢሮ ውስጥ ታሙ ከሃሪ ጋር በድብቅ ተገናኝቶ ስለ ግንኙነታቸው መልስ ጠየቃት። በሚስተር ኮንግ እንዳይታይ ለማየት ሲሞክር ታሙ ሃሪን ከሱ ጋር እንድትደበቅ በፍጥነት ጋበዛት። ከዚያም ሃሪ በተለያዩ ማህበራዊ ሁኔታዎቻቸው ምክንያት ግንኙነታቸው ላይሰራ እንደሚችል ለታሙ ነገረችው። ሚስተር ኮንግ እንደማይደግፋት ስለተገነዘበች ሃሪ ለሱ ስሜት ቢኖራትም እንኳን ታሙን በቸልተኝነት ተቃወመችው። ነገር ግን ታሙ ተስፋ ለመቁረጥ ዝግጁ አልነበረም። ነገሮች እንዲሰሩ ለማድረግ ቃል ገባ። ሃሪን ከጎኑ እንድትቆይ ጠየቃት። እርስ በርስ ተሳሳሙ። ሆኖም ሃሪ እርስ በርስ እንደተጋጩ ተሰማትና ታሙ የተከሰተውን እንዲረሳ ነገረችው። በሌላ ቦታ ያንግ ሲዮና ሱንጉን በአንድ ሌሊት ቆይታቸው የተፈጠረውን አለመግባባት አስወግደው በመጨረሻ በይፋ መጠናናት ጀመሩ። በተመሳሳይ ጊዜ ሃሪን ለማስደሰት ቆርጦ የተነሳው ታሙ የፍቅር ጉዟቸውን አቅዶ ለእራትና ለመዝናኛ ፓርክ ውስጥ ለመጫወት ቀጠሮ ያዘ። ነገር ግን የሃሪ እናት በደወለችው ጥሪ ምክንያት ቀጠሮ ተቋረጠ። እሷም አባቷ በአፔንዲክስቲስ ምክንያት በቀዶ ጥገና ሆስፒታል ውስጥ እንዳለ ነገረቻት። በዚህም ምክንያት ታሙና ሃሪ ወደ ሆስፒታል ሮጡ። እዚያም ሃሪ ታሙን ለወላጆቹ አስተዋወቀች። እሱ ጓደኛ ብቻ እንጂ አለቃዋ እንዳልሆነ አስመሰለች። እንዲሁም ወላጆቿ የጂኦ ፉድ ዋና ስራ አስፈጻሚን ስለማይደግፉ የታሙን እውነተኛ ማንነት ደበቀች። በተለይም እንደ ሃሪ ላሉ ሰራተኞች ቀዝቃዛና ጥብቅ አድርገው ስለሚመለከቱት። ይህ በእንዲህ እንዳለ ሃሚንም በቤተሰብ ምግብ ቤት ሲረዳ የቆየውን ሚኑ ራሱን ቆስሎ መድኃኒት ለማግኘት ወደ ሃሪ ክፍል ገባ። ከዚያም በሃሪና በታሙ መካከል ያለውን የውሸት ግንኙነት ውላየ። ሚኑ በመደንገጥ የፍቅር ድርጊት ብቻ እንደሆነ አሰበ። በኋላ ታሙ ሃሪን እንደ ጨካኝ አለቃ ስለመታየቱ ተጋፈጣትና በቀላል እንደ ቅጣት እንድትሰማው ጠየቃት። ሚኑ ባልተጠበቀ ሁኔታ ንግግራቸውን ሰምቶ በንዴት ታሙን ተጋፈጠው። ሊጋጭም ተቃረበ። ሃሪ በፍጥነት ጣልቃ ገባች። ታሙን ወደ ቤት ላከችውና ሚኑ ጎትታ ወጣችው። ከዚያ ሚኑ ታሙ የውሸት ግንኙነቱ እያቀነባበረ ነው ብሎ ሰደበው። ሆኖም ሃሪ ታሙ በግል ህይወቷ ውስጥ ጣልቃ መግባት እንደሌለበት በመንገር ታሙን ተሟገተችለት። በኋላ ይቅርታ ለመጠየቅ ለታሙ መልእክት ጻፈች። ይህ በእንዲህ እንዳለ ታሙ ከጌም ሁይ ጋር መቆረጡን ካወቁ በኋላ ሚስተር ኮንግ ሌላ ወር ቀጠሮ አዘጋጁለት። በዚህ ጊዜ የታሙ ቀጠሮ የማሪን ግሩፕ ኃላፊና የያንግ ሲዮ አለቃ ልጅ ጆዩን ጁንግ ነበረች። ምንም እንኳን ታሙ ፈቃደኛ ባይሆንም ከአያቱ ፍላጎት ጋር ለመተባበርና ቀጠሮውን ለመከታተል ተስማማ። ይህ በእንዲህ እንዳለ ሃሪ አሸናፊ ቡድን ልዩ ሽልማት እንደሚያገኝበት የኩባንያ የቮሊቦል ግጥሚያ ላይ ተቀላቀለች። ይህም ከኩባንያው ማራኪ ዋና ስራ አስፈጻሚ ኮንግ ታሙ ጋር ቀጠሮ የመያዝ እድል ነበር። ሃሪ ከታሙ ጋር ጓደኝነት እንዲመሰረት ስላልፈለገች የተጎዳ እጅ ቢኖራትም ለማሸነፍ ራሷን ገፋፋች። ሃሪ ቆራጥ አቋም በመያዝ ቡድኗን ወደ ድል መራች። ነገር ግን ታሙ ከሀብታም ሴት ጋር እውር ቀጠሮ ለመመስረት እንደተስማማ ስትረዳ ደስታዋ ጠፋ። ልቧ ተሰብሮና ታሙን ማጣት ስላልፈለገች ሃሪ ደወለችለት። እውር ቀጠሮውን እንዲሰርዝና እሷ በፍቅር እንድትወድቅ ለማድረግ ኃላፊነቱን እንዲወስድ ጠየቀችው። በጣም በሚያስገርም ሁኔታ ታሙ ቀጠሮውን ለመሄድ ፈጽሞ አላሰበም። ከቤቷ ውጪ እየጠበቃት ሲያያት ጓጉቶ ነበረ። ከዚያም ስሜታቸውን የሚጋሩበት ውብና የፍቅር ቦታ ላይ ተገናኙ። ፍቅራቸውንም የተናዘዙ ሲሆን ይህም ከልብ በመሳም አበቃ። በሌላ ቦታ ታሙ ሱንጉንን ከዩ ጁንግ ጋር በአይነ ስውር ቀጠሮ ምትክ እንዲሄድ አደረገ። በቀጠሮው ወቅት ሱንጉን ልቡ በሌላ ሰው ላይ እንደተጣበቀ ለዩ ጁንግ ነገራት። ስለዚህ ቀጠሮ የትም እንደማይሄድ ገለጸ። የሚገርመው ዩ ጁንግ የሴት ጓደኛ እንዳለው ቢጠቅስም በመልእክቱ የተማረከች ትመስል ነበረ። ግንኙነታቸው አሁን ይፋ ስለሆነ ታሙ ሃሪን በፍቅር ምልክቶች ያዝናናት ጀመረ። ከስራ በፊት ቁርስ ይጋግርላታል። ጣፋጭ ስጦታዎችን ወደ ቢሮ ይልክላታል። ይህም በባልደረቦቿ ዘንድ የማወቅ ጉጉትን አስነሳ። በመጨረሻም ታሙ በሚኑና በአንዳንድ ጋዜጠኞች ፊት ለምሳ ግብዣ በድፍረት ጋበዛት። በቮሊቦል ጨዋታ ያሸነፈችበትን ድል በኩራት አመነ።
አንድ ምሽት ሱንግሁን በጣም ሰክራ የነበረችው ዩጁንግ መታጠቢያ ቤቱን ለመጠቀም ስትጠይቀው በጣም ደነገጠ። በተመሳሳይ ጊዜ ያንግ ሲዮ ወደ ሱንግሁን ቤት ለታቀደለት ራት ደረሰች። ማንኛውም ችግር ለማስወገድ ሲሞክር ሱንግሁን ለያንግ ሲዮ እንግዶች እንዳሉት ነገራት። የዩ ጁንግን ጉብኝት ሚስጥር አደረገው። በሌላ ቦታ ዩራ ሚኑ እንዲያገባ ገፋፋችው። ነገር ግን ዝግጁ እንዳልሆነ በመግለጽ ፈቃደኛ አልሆነም። ይህ በእንዲህ እንዳለ ሚስተር ኮንግ ታሙ ሱንግሁንን ከዩንግ ጁንግ ጋር በአይን ስውር ቀጠሮ ላይ እንደላከው ተረዱ። እናም በጣም ተናደዱ። ችግሩ በዚያ አላበቃም። ያንግ ሲዮ በመጨረሻ ዩጁንግ ወደ ሱንግሁን ቤት ስለመጣችበት ጉብኝት ሰማች። ተጎድታና ተከዳች። ሱንግሁንን ተጋፈጠችውና ነገሮችን አቋረጠች። በኋላ ያንግ ሲዮ ለሃሪ ሁሉንም ነገር ነገረቻት። ሱንግሁን ሁልጊዜ የታሙን ትዕዛዝ የሚከተል ይመስላል የሚለውን ብስጭት ገለጸች። እንዲያውም በሱ ስም እውር ቀጠሮዎችን ይወስድ ነበረ። ያንግ ሲዮና ሃሪ አንድ በድብቅ ታሙና ሱንግሁንን ተከተሉ። ብዙም ሳይቆይ ሁለቱም የሱንግሁን እናት እንደ ዳይሬክተር ሆና የምትሰራበት ወላጅ አልባ ህጻናት ማሳደጊያ ቤት እንደሄዱ አወቁ። በዚያን ጊዜ የሱንግሁን እናት የሱንግሁንን አለመግባባት አብራራች። ሱንግሁንና ታሙ እንደ ወንድማማቾች ትስስር እንዳላቸው ተረዳች። ከልጅነታቸው ጀምሮ እርስ በእርስ ይተዋወቃሉ። የታሙ ቤተሰብ የህፃናት ማሳደጊያውን ለረጅም ጊዜ ሲደግፍ ቆይቷል። አለመግባባቱ ሲፈታ ሱንግሁንና ያንግ ሲዮ ተስማሙና በመካከላቸው ተጨማሪ ሚስጥሮች ወይም አለመግባባቶች እንደማይኖሩ ቃል ገቡ። ታሙና ሃሪ በየቀኑ የተቀራረቡ ሲሄዱ ታሙ ከአቶ ኮንግ ጋር ያላቸውን ግንኙነት ለማካፈል ጉጉት አደረበት። አያቱ እንደሚቀበላቸውና እንደሚደግፋቸው ተስፋ አድርጎ ነበረ። ነገር ግን የሃሪ ታናሽ ወንድም ሃሚን ከታሙ ጋር ያላትን ግንኙነት ሲያገኝ ነገሮች ያልተጠበቀ ለውጥ አመጡ። ሃሚን ለወላጆቻቸው እንዳይናገር ለማድረግ ሃሪ በጥብቅ አስጠነቀቀችው። ቢናገር ከቤተሰባቸው መመገቢያ ቤት ገንዘብ እንደወሰደበት አስታወሰችው። አንድ ምሽት ዩራ ሃሪን እንድታገኛት ጠራቻት። ሃሪ ከሚኑ ጋር ያላትን ግንኙነት ለማበላሸት እየሞከረች እንደሆነ ከሰሰቻት። ዩራ ከሚኑ ጋር የፍቅር ጓደኝነት የጀመረችው በከፊል ሃሪን ለመጉዳት እንደሆነ ታወቀ። ለሱ ያላትን የረጅም ጊዜ ስሜት እያወቀች ነገር ግን ሃሪ ዩራ ከሌላ ወንድ ጋር ስላላት ሚስጥራዊ ግንኙነት ዝም ብላ እንዳየችላት ሚኑ ከልቧ ለመጠበቅ ሲል እንደሆነ ነገረቻት። ሃሪ ምክንያቶቿን ስታብራራ ሁሉንም ነገር የሰማው ሚኑ ተጎድቶና ግራ ተጋብቶ ወደፊት መጣ። ሃሪ ተስፋ በመቁረጥ ለሚኑ ውሳኔ ለማድረጉ በከፊል ተጠያቂው እንደሆነ ነገረችው። ይህም ዩራ ግንኙነታቸውን ለማጥፋት የምትሞክር እሷ መሆኗን እንድትከስት አድርጓታል። በኋላ ሃሪና ታሙ አብረው ቀጠሮ ይወጣሉ። ነገር ግን በድንገት ከባድ ዝናብ መዝነብ ይጀምራል። ታሙ ከዝናብ ጋር ተያይዞ ከባድ የስሜት ቀውስ እንዳለበት ስለሚያውቅ ሃሪ ልታጽናናው የቻለውን ሁሉ ሞከረች። ይህ በሚያሳዝኑ ትዝታዎች ላይ እንዳያተኩር ትኩረቱን እንዲከፋፍልና እንዲረጋጋ አደረገችው። ሚስተር ኮንግ በመጨረሻ ስለ ታሙ ከሃሪ ጋር ስላለው ግንኙነት ብቻ ሳይሆን እሷም ሺንጌም ሁኢ እንደሆነች ተማሩ። ሚስተር ኮንግ ተቆጥተዋልና ስላልተስማሙ ሃሪን ከታሙ ጋር እንድታቆም ጠየቋት። በተመሳሳይ ጊዜ አያቱ ሃሪን እንዳገተ ሲሰማ ታሙ እነሱን ለማግኘት ቸኮለ። ነገር ግን በመንገድ ላይ የመኪና አደጋ አጋጠመው። እንደድል ሆኖ በክንዱ ላይ ትንሽ ጉዳት ብቻ ደረሰበት። ቆራጥ የሆነው ታሙ ለአያቱ ለሃሪ ያለው ስሜት እውነተኛ እንደሆነና አያቱ ባይቃወመው እንኳን ለፍቅራቸው ለመታገል ፈቃደኛ መሆኑን ነገራቸው። በዚያ ምሽት ሃሪ ከታሙ ጋር በሆስፒታል ቆይታ ማጽናኛ ድጋፍ ሰጠችው። ታሙ ስላሰቃቂው ያለፈውን ህይወቱን የገለጸው እዚያው ነው። ወላጆቹ በአደጋ እንዴት በአሳዛኝ ሁኔታ እንደሞቱ አካፈላት። ሃሪ በርህራሄ ያዳመጠች አብረው ሲቀመጡ የሰላም ስሜት ሰጠችው። ሳታውቀው ከጎኑ ተኝታ ቀረች። በማግስቱ ዩራ የታሙና የሃሪ ግንኙነት በማህበራዊ ሚዲያ ላይ አጋለጠች። ሃሪ ከሚኑ ጋር እንደተሳተፈች የሚገልጹ የሐሰት ወሬዎች አሰራጨች። ታሙ ታዋቂ የኩባንያ መሪ ስለሆነ መልእክቱ በፍጥነት ተሰራጨ። ይህም ከፍተኛ የህዝብ ወሬ አስነሳ። በዚህም ምክንያት ሚስተር ኮንግ በቅሌቱ በጣም ተናደው የውሸት ዜናው ወዲያውኑ ከኢንተርኔት እንዲወገድ ጠየቁ። ነገር ግን ወሬው አስቀድሞ ተሰራጭቷል። ሃሪ ከስራ ባልደረቦቿ መካከል ጨምሮ የጭካኔ ወሬ ማዕከል ሆነች። ይህንን ስትሰማ ወይዘሮ በግልጽ ተበሳጭታ ሃሪ በቅሌቱ ምክንያት ፕሮጀክታቸው ወደ ሌላ ቡድን እንደሚተላለፍ አሳወቀቻት።
ሃሪ በቡድኗ ላይ ችግር በመፈጠሩ በጣም ተበሳጭታና ጥፋተኛ ሆና ተሰማት። በተመሳሳይ ጊዜ ሚስተር ኮንግ ግንኙነቱን ለማቆም ተስፋ በማድረግ ሃሪንና ታሙ ወደ ኩባንያ ቅርንጫፎች ለመለያየት ለማዘዋወር ወሰኑ። ሆኖም ግን ሁለቱም ለፍቅራቸው ለመታገል ቆርጠው ዝውውሩን ውድቅ አደረጉ። ይህ በእንዲህ እንዳለ የሃሪ ወላጆች ከአለቃዋ ጋር ስላላት ግንኙነት ሰምተው ከፍተኛ ማህበራዊ ደረጃ ላይ ካለ ሰው ጋር በመገናኘት ሊከሰቱ ስለሚችሉ ተግዳሮቶች በመጨነቅ ቅሬታቸውን ገለጹ። የያንግ ሴኦ አባት በሚያስደንቅ ሁኔታ ከሱንግ ሁን ጋር ያላትን ግንኙነት አጸደቀና ለቤተሰብ እራትም ጋበዛቸው። በእራት ጊዜ ሱንግ ሁን ለያንግ ሴኦ ሐሳብ አቀረበ። እሷም በደስታ ተቀበለች። በዚህ ጊዜ ታሙ ሃሪን ይፈልጋት ነበረ። እሷም ሁሉም ሰው አእምሮዋን እንዳይረጋጋ ስትከለክል ቆይታለች። በመጨረሻም እንደገና ሲገናኙ ከልብ የመነጨ ምሽት አብረው ያሳልፋሉ። እንደገና ይገናኛሉና የፍቅር ጊዜዎችን ይደሰታሉ። በማግስቱ ታሙ ሃሪን ወደ ቤት ያመጣታልና የወላጆቿን በረከት በይፋ ይፈልጋል። የሃሪ አባት ደጋፊ ቢሆንም ሴት ልጁ በመካከላቸው ባለው ማህበራዊ ክፍተት ምክንያት እንድትሰቃይ አልፈለገም። ስጋቱን ገልጿል። ሆኖም ታሙ ሃሪን ሁልጊዜ እንደሚጠብቃትና ደስታዋን እንደሚያረጋግጥ ቃል በመግባት ያረጋጋዋል። ይህ ብቻ ሳይሆን ታሙ ፕሮጀክቱን ለወይዘሮ ዮና ለቡድኗ በመመለስ ጉዳዮቹን ለማስቆም ይሰራል። ይህም በኩባንያው ውስጥ ያሉትን ነገሮች ወደ ትክክለኛው መንገድ ይመልሳል። ብዙም ሳይቆይ ሚኑ ከዩራ ጋር ለመላቀቅ ወሰነና ተጨማሪ የምግብ አሰራር ልምድ ለማግኘት ወደ አውሮፓ ለመጓዝ አይኑን አነሳ። የራሷን ህልም ለማሳካት በመነሳሳት ያንግ ሴኦ የአባቷን ኩባንያ ለቀቀች። የራሷን መንገድ ለማግኘት ቆረጠች። አዲስ ንግድ ለመጀመር አቀደች። ሱንግ ሁን በፍላጎቷ በማመን የመጀመሪያ ባለሀብቷ ለመሆን አቀረበ። ይህ በእንዲህ እንዳለ ሃሪ ከታሙ ጋር ያላት ግንኙነት እንደማይጸድቅ ተስፋ በማድረግ ሚስተር ኮንግን ለማሸነፍ ጥረት አደረገች። መጀመሪያ ላይ ጥርጣሬ ያደረባቸው ሚስተር ኮንግ ከሃሪ ጋር መሞቅ ጀመሩ። ቅንነቷና ደግነቷን አደነቁ። ሆኖም ጤንነታቸው ማሽቆልቆል ጀመረና ለሕክምና ወደ ዩናይትድ ስቴትስ መጓዝ ነበረባቸው። በዚህ ምክንያት ታሙ ከእሳቸው ጋር ይሄዳል። ይህም ማለት እሱና ሃሪ ለየብቻ ጊዜ ማሳለፍ አለባቸው ማለት ነው። ከአንድ ዓመት በኋላ ታሙ በመጨረሻ ወደ ደቡብ ኮሪያ መልካም ዜና ይዞ ተመለሰ። ሚስተር ኮንግ በረከታቸውን ሰጠዋል። ታሙ ለሃሪ የጋብቻ ጥያቄ ለማቅረብ ዝግጁ ሆኖ የቤተሰቦቻቸውን ሙሉ ድጋፍ በማግኘት የወደፊት ህይወት ለመጀመር ተዘጋጀ።